ዕለተ ሰኞ ሚያዝያ 19 2018 ዓ.ም ቀን ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን ዋላችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። ታዋቂው የሙዚቃ አርቲስት ተመስገን ገብረ እግዚአብሔር ተሙ በሀገሪቱ ወቅታዊ ሁኔታ ላይ ያለውን ጥልቅ ስጋትና አስተያየት በማህበራዊ ሚዲያ በለቀቀው ተንቀሳቃሽ ምስል ይፋ አድርጓል። ድምፃዊው በንግግሩ አሁን ያለው የመንግስት አመራር መንገድ እጅግ አሳሳቢ መሆኑን በመጥቀስ አስተዳደሩ ኃላፊነቱን እንዲያስረክብ ጠንከር ያለ ጥሪ አቅርቧል። አርቲስቱ በሀገሪቱ እየታየ ያለው ማህበራዊና ፖለቲካዊ ቀውስ ከግል ጥቅምና ከፖለቲካ ፍላጎት በላይ የሆነ የሰብአዊነት ጉዳይ መሆኑን ገልጿል። ጠቅላዩንም ወርዶባቸዋል። በዝርዝር መረጃችን ተሰሙታላችሁ። የህወሓቱ ቁልፍ ሰው የጊዜያዊ አስተዳደሩን ለማፍረስ ከዲያስፖራው ጋር እየመከሩ መሆኑ ተሰማ። የህወሓት ቁልፍ ሰው ዶክተር አዲስ ዓለም ባሌማ ከአድቮኬሲ ዲፕሎማሲ ዲያስፖራ ጋር በበይነ መረብ ዙም መመካከራቸውን ምንጮቻችን ገልጸዋል። እንደ ምንጮች ገለጻ የህወሓቱ ቁልፍ ሰው ከፋኖ ጋርም እየተመካከርን ነው ማለታቸው ተሰምቷል። አገዛዙ ተንደርድሮ ወደኛ እንዳይመጣ ታጣቂዎቻችን ከኋላ እንዲወጉት ይደረጋል ማለታቸውም ተሰምቷል። በዝርዝር እንመለከተዋለን። ሰላም ለኢትዮጵያ ጥምረት ከምርጫው ራሴን አገላለሁ ሲል አስጠነቀቀም። የሰላም ለኢትዮጵያ ጥምረት በአባላቱና በእጩዎቹ ላይ እየደረሰ ያለው ጫና፣ ዛቻና ማስፈራሪያ በአስቸኳይ የማይቆም ከሆነ ከሰባተኛው ጠቅላላ ሀገራዊ ምርጫ ራሱን እንደሚያገል አስታውቋል። ጥምረቱ ሰፋ ያለ መግለጫም ሰጥቷል። በዝርዝር ትሰሙታላችሁ። በትግራይ ክልል ውስጥ የሚታየው የፖለቲካ ሽኩቻ ወደ አደገኛና ወሳኝ ምዕራፍ መሸጋገሩን የሚያሳዩ ክስተቶች እየተስተዋሉ ነው። ህወሓት በሚቀጥለው ሳምንት የክልሉን ሙሉ ስልጣን ከጊዜያዊ አስተዳደሩ እጅ መንጥቆ ለመረከብ ማቀዱ የክልሉን አልፎም የሀገሪቱን ሰላም ዳግም ፈተና ውስጥ ከቶታል እየተባለ ነው። ከዛሬ 5 ዓመት በፊት ተካሂዶ የነበረውና የጦርነቱ መነሻ ተደርጎ በሚወሰደው አወዛጋቢ የምርጫ ውጤት ላይ ተመስርቶ ህወሓት የበፊቱን የክልል ምክር ቤትና ካቢኔ ዳግም ለመመስረት ወስኗል። አሁን ላይም ህወሓት የኃይል እርምጃ ጭምር ለመውሰድ መዘጋጀቱ ተነግሯል። በዝርዝር ተሰሙታላችሁ። ወደ ሩሲያ የተጓዙት የኢራን ውጭ ጉዳይ ሚኒስትር ድርድሩ ላለመሳካቱ አሜሪካ ያቀረበቻቸውን ጥያቄዎች ወቀሱ። ወደ ሩሲያ ያመሩት የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ በፓኪስታን ሲደረግ የነበረው የሰላም ድርድር ያልተሳካው አሜሪካ ባቀረበቻቸው ከልክ ያለፉ ጥያቄዎች ምክንያት ነው ሲሉ ለመገናኛ ብዙሃን ተናግረዋል። በሩሲያዋ ሴንት ፒተርስበርግ ከተማ ያረፉት አራግቺ በመካከለኛው ምስራቅ የሚደረገውን ጦርነት በተመለከተ ከሩሲያ አጋሮች ጋር እንደሚነጋገሩ በፐርሺያ ቋንቋ በሰጡት ቃለ መጠይቅ ገልጸዋል። በዓለም አቀፍ መረጃችን እንዳስሰዋለን። ክቡራትና ክቡራን ቆይታችሁን ከኛ ጋር ካደረጋችሁ እነዚህንና ሌሎችንም መረጃዎች ቀጥለን በዝርዝርና በትንታኔ ወደ እናንተ እናደርሳለን። በየቀኑ በኢትዮስ ሚዲያ የሚተላለፉ አዳዲስ መረጃዎችን በፍጥነትና በጥራት ለመከታተል ቻናሉን ሰብስክራይብ፣ ቪዲዮውን ላይክና ሼር ማድረጋችሁን እርግጠኛ ሆኑ። አሁን በቀጥታ ወደ ዝርዝር መረጃው። ታዋቂው የሙዚቃ አርቲስት ተመስገን ገብረ እግዚአብሔር ተሙ በሀገሪቱ ወቅታዊ ሁኔታ ላይ ያለውን ጥልቅ ስጋትና አስተያየት በማህበራዊ ሚዲያ በለቀቀው ተንቀሳቃሽ ምስል ይፋ አድርጓል። ድምፃዊው በንግግሩ አሁን ያለው የመንግስት አመራር መንገድ እጅግ አሳሳቢ መሆኑን በመጥቀስ አስተዳደሩ ኃላፊነቱን እንዲያስረክብ ጠንከር ያለ ጥሪ አቅርቧል። አርቲስቱ በሀገሪቱ እየታየ ያለው ማህበራዊና ፖለቲካዊ ቀውስ ከግል ጥቅምና ከፖለቲካ ፍላጎት በላይ የሆነ የሰብአዊነት ጉዳይ መሆኑን ገልጿል። አሁን ያለው የአስተዳደር ዘይቤ ያንድን ወገን ፍላጎት ብቻ የሚያስቀድም መሆኑን የጠቀሰው ድምፃዊው ራሱም የዚህ ሂደት ተጠቂ እንደነበር አስታውሷል። በተለይም በህዝቦች መካከል እየተፈጠረ ያለው ክፍፍል ቀደምት አባቶች ካቆዩልን የአንድነትና የመከባበር እሴት ጋር የሚቃረን መሆኑን በዝርዝር አስረድቷል። በተጨማሪም በህዝብ ስም የሚደረጉ የፖለቲካ ንግግሮች ትክክለኛውን የህዝብ ፍላጎት የማይወክሉ መሆናቸውን በመግለጽ አመራሩ በሰላማዊ መንገድ ከስልጣን እንዲወርድ አሳስቧል። እባክህ ከኢትዮጵያ አናት ላይ ውረድ ሲል የተናገረው አርቲስት ተመስገን በማህበራዊ ሚዲያ ተጠቃሚዎች ዘንድ ከፍተኛ ትኩረት ያገኘ ሲሆን በሀገሪቱ ታዋቂ ግለሰቦች መካከል እየታየ ያለውን የአቋም መግለጫ ይበልጥ እንዲጎላ አድርጎታል።
የህወሓቱ ቁልፍ ሰው የጊዜያዊ አስተዳደሩን ለማፍረስ ከዲያስፖራው ጋር እየመከሩ መሆኑ ተሰማ። የህወሓት ቁልፍ ሰው ዶክተር አዲስ ዓለም ባሌማ ከአድቮኬሲ ዲፕሎማሲ ዲያስፖራ ጋር በበይነ መረብ መምከራቸውን ምንጮቻችን ገልጸዋል። ምንጮች እንደገለጹት የምክክሩ ዋና ዓላማ በአሁኑ ወቅት ያለውን የትግራይ ጊዜያዊ አስተዳደር በማፍረስ ህወሓትን ወደ ስልጣን ለመመለስ ያለመ ነው። ዶክተር አዲስ ዓለም ባሌማ የትግራይ ጊዜያዊ አስተዳደርን በዚህ ሳምንት ሙሉ ለሙሉ አፍርሰን የራሳችንን የህወሓትን መዋቅር እንተክላለን ማለታቸው ታውቋል። ይህንን ለማሳካትም ከኤርትራ ጋር ተጋግዘን እየሰራን ነው፣ የጠላቴ ጠላት ወዳጅ ነው በሚል ወደባቸውን እንጠቀምበታለን ሲሉም አሳውቀዋል። ሱዳኖችም ወደባቸውን እንድንጠቀም ፈቅደውልናል ሲሉ ማረጋገጣቸውን የተነገረው በአማራ ክልል ከሚንቀሳቀሱ የፋኖ ኃይሎች ጋርም ተባብረን እየሰራን ነው ሲሉ አዲስ ዓለም መደመጣቸው ተነግሯል። የፌዴራሉ አገዛዝ ተንደርድሮ ወደኛ ወደ ትግራይ እንዳይመጣ ታጣቂዎቻችን ከኋላ እንዲወጉት ይደረጋል ማለታቸው የተሰማ ሲሆን ይህ ውይይት በሚስጥር በዙም እንደተደረገም ምንጮች ገልጸዋል። ይህ በእንዲህ እንዳለ በትግራይ ክልል ውስጥ የሚታየው የፖለቲካ ሽኩቻ ወደ አደገኛና ወሳኝ ምዕራፍ መሸጋገሩን የሚያሳዩ ክስተቶች እየተስተዋሉ ነው። ህወሓት በሚቀጥለው ሳምንት የክልሉን ሙሉ ስልጣን ከጊዜያዊ አስተዳደሩ እጅ መንጥቆ ለመረከብ ማቀዱ የክልሉን አልፎም የሀገሪቱን ሰላም ዳግም ፈተና ውስጥ ከቶታል። ከዛሬ 5 ዓመት በፊት ተካሂዶ በነበረውና የጦርነቱ መነሻ ተደርጎ በሚወሰደው አወዛጋቢ የምርጫ ውጤት ላይ ተመስርቶ ህወሓት የበፊቱን የክልል ምክር ቤትና ካቢኔ ዳግም ለመመስረት ወስኗል። ይህንን ውሳኔውን ለማጽደቅም የፈረሱትን የቀድሞ የዞን አመራሮች በመሰብሰብ እንዲሁም በመቀሌና በተለያዩ የክልሉ ከተሞች ህዝባዊ ስብሰባዎችን በማድረግ ላይ ይገኛል። ይህ የህወሓት እርምጃ በክልሉ የጸጥታና የፖለቲካ መዋቅር ውስጥ ከፍተኛ መከፋፈልን ፈጥሯል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ይህንን የህወሓትን እንቅስቃሴ ፍጹም ህገወጥና የመፈንቅለ መንግስት አካሄድ ሲሉ በጽኑ ኮንነውታል። ይባስ ብሎም በሌተናንት ጀነራል ታደሰ ወረደ የሚመራውን ይህንን ጊዜያዊ አስተዳደር በኃይል የማፍረስ ኃላፊነት በኮሎኔል ገብረ ስላሴ ላይ ለሚመራው አርሚ 22 ለተባለው ወታደራዊ ክንፍ መሰጠቱ መዘገቡ የፖለቲካ ልዩነቱ ወደ ትጥቅ ግጭት ሊያመራ እንደሚችል ማሳያ ሆኗል። እንደ ተንታኞች ገለጻ ከዚህ ክስተት በስተጀርባ ያለው አሳሳቢ እውነታ ይህ እርምጃ የፕሪቶሪያውን የሰላም ስምምነት በቀጥታ የሚጥስ መሆኑ ነው። የፕሪቶሪያው ስምምነት በትግራይ ክልል ህጋዊ ምርጫ እስከሚካሄድ ድረስ ሁሉን አሳታፊ የሆነ ጊዜያዊ አስተዳደር እንዲቋቋም በግልጽ ደንግጓል። ህወሓት ይህንን ዓለም አቀፍ ስምምነት ወደ ጎን በመተው አሮጌውን መዋቅር ለመመለስ መሞከሩ ከፌዴራሉ አገዛዝ ጋር አዲስ የፖለቲካና የጦርነት ግጭት ለመክፈት የተደረገ ግልጽ የጦርነት አዋጅ ተደርጎ ሊወሰድ ይችላል ተብሏል። ከሰሞኑ ህወሓት በአክሱም ከተማ ባደረገው ዝግ ስብሰባ ከሌሎች የክልል ታጣቂ ኃይሎች ጋር ጥምረት በመፍጠር ሀገራዊ ምርጫው ከመካሄዱ በፊት በፌዴራሉ አገዛዝ ላይ ጦርነት ለመክፈት ማቀዱ መዘገቡ የዚህን የስልጣን ሽሚያ አደገኛነት ይበልጥ ያጎለዋል። ሰላም ለኢትዮጵያ ጥምረት ከምርጫው ራሴን አገላለሁ ሲል አስጠነቀቀ። የሰላም ለኢትዮጵያ ጥምረት በአባላቱና በእጩዎቹ ላይ እየደረሰ ያለው ጫና፣ ዛቻና ማስፈራሪያ በአስቸኳይ የማይቆም ከሆነ ከ7ኛው ጠቅላላ ሀገራዊ ምርጫ ራሱን እንደሚያገል አስታውቋል። የጥምረቱ የምርጫና ፖለቲካ ጉዳዮች ኃላፊ አቶ አላምረው ይርዳው እንደገለጹት የመንግስት የጸጥታ አካላትና የገዢው ፓርቲ አመራሮች እጩዎችን በማሰር ከስራ በማባረር ደሞዝ በመከልከልና የምርጫ ቀስቀሳ ቁሳቁሶችን በመንጠቅ ከፍተኛ ወከባ እያደረሱባቸው ይገኛል። ጥምረቱ ይህ ህገወጥ ድርጊት በአንድ ሳምንት ጊዜ ውስጥ ተገቢው እርምጃ ተወስዶ የማይስተካከል ከሆነ የምርጫ ሂደቱን ነጻና ፍትሃዊ ጥያቄ ውስጥ የሚከት በመሆኑ ከውድድሩ ለመውጣት እንደሚገደድ በግልጽ አስታውቋል። ሰላም ለኢትዮጵያ ጥምረት በህዳር ወር 2018 ዓ.ም እውቅና ያገኘና 8 ክልላዊ የፖለቲካ ፓርቲዎችን ያቀፈ አዲስ ጥምረት ነው። ለዘንድሮ ምርጫ 404 እጩዎችን ያቀረበ ሲሆን አዳጊ ማህበራዊ ዲሞክራሲ የተሰኘ ርዕዮተ ዓለምን እንደሚከተልና መንግስት የሚሆንበት እድል ሲፈጠር የዞን አስተዳደርን ማስቀረት፣ የፌዴሬሽን ምክር ቤትን ማፍረስና ህብረ ብሔራዊ ሀገር መመስረት የመሳሰሉ መዋቅራዊ ለውጦችን እንደሚያደርግ ገልጿል።
በኦሮሚያ ክልል አርሲ ዞን አንድ የቤተ ክርስቲያን አገልጋይ ከሁለቱ ወንድሞቻቸው ጋር በታጣቂዎች መገደላቸውን ቤተሰቦችና የቤተ ክርስቲያን አገልጋዮች ገለጹ። ሙልዬ ፍስሐ የተባሉት ለዓመታት በዚያ የኖሩ አገልጋይ በተጠቀሰው ቀን አመሻሹ ላይ ከሁለት ወንድሞቻቸው ጋር ከቤታቸው ተጠርተው ከምሽቱ 3 ሰዓት ግድም ወደ ጫካ ተወስደው እንደተገደሉ ነው የተሰማው። አስተያየታቸውን የሰጡ የሟች አቶ ሙልዬ ፍስሐ ቤተሰብ ግድያው የተፈጸመበትን ሂደት ሲያስረዱ አደጋ የደረሰው በዕለቱ 12 ሰዓት ምሽት አካባቢ ነው ያሉት። አስተያየት ሰጪው የቤተሰብ አባል አክለውም ታጣቂዎቹ በዚያ ሰዓት እንደገቡ ሟቹንና ሌሎች 2 ሰዎችንም ጨምረው ይዘዋቸው በመውጣት ወደ ምሽት 3 ሰዓት አካባቢ የመሳሪያ ድምፅ መሰማቱን ገልጸዋል። ሌላው ለደህንነታቸው ሲባል ስማቸው እንዳይገለጽ ጠይቀው አስተያየት እየሰጡ የአካባቢው የቤተ ክርስቲያን አገልጋይ ሰኞ ዕለት ከቤታቸው ተወስደው የተገደሉት አቶ ሙልዬ ፍስሐም በታጠቁ አካላት ከመኖሪያ ቤታቸው ተወስደው ነው ብለዋል። ጄና መብሩቅ ቅዱስ እግዚአብሔር ቤተ ክርስቲያን ነው የሚኖሩት ያሉት አስተያየት ሰጪው ቤተ ክርስቲያኑን ለብዙ ዓመታት ማገልገላቸውንም ገልጸዋል። ሰኞ ሚያዝያ 12 ቀን ለ13 አጥቢያ ምሽቱን 1 ሰዓት አካባቢ ወደ ቤታቸው የመጡ ያልታወቁ ያሏቸው የታጠቁ አካላት በቤተ ክርስቲያኑ ደጃፍ በሚገኝ መኖሪያ ቤታቸው ገና ከብት አጉረው ወደ ቤታቸው እንደገቡ ይዘዋቸው ወጥተዋል ነው ያሉት። አስተያየት ሰጪው የሃይማኖት አባት እንዳሉት በዕለቱ ምሽቱን የተገደሉት አቶ ሙልዬ ፍስሐ ከሁለት ወንድሞቻቸው ጋር ጭምር ወደ ጫካ ተወስደው እንደሆነም ነው የገለጹት። ሙስሊም 2 ወንድሞች አሏቸው፣ እሳቸው ክርስቲያን ናቸው። 3ቱንም ነው ወደ ጫካ ወስደው የገደሏቸው ብለዋል። አስከሬናቸውም በማግስቱ ጠዋት ተገኝቶ መቀበሩን ገልጸዋል። በዚህ አካባቢ ብቻ ከ2017 ዓ.ም ወዲህ እንኳን በተለያዩ ጊዜያት ወደ 46 የኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናን በታጣቂዎች መገደላቸውን የገለጹት አስተያየት ሰጪው የቤተ ክርስቲያን አገልጋይ ምዕመናን በተለያዩ ቀበሌያት ለመፈናቀል መገደዳቸውን አስረድተዋል። ከዚህ በፊት በአርሲ ዞን በተለያዩ አካባቢዎች ሰላማዊ ዜጎች ላይ የሚፈጸመው ጥቃት እንዲቆም አገዛዙ በተጠናከረ መልኩ የጸጥታ አካላትን በማሰማራት ንጹሐን ዜጎችን እንዲጠብቅ መንግስታዊው የኢትዮጵያ ሰብአዊ መብቶች ኮሚሽን በተደጋጋሚ መጠየቁ ይታወሳል። ኢራን የሆርሙዝ ባህር መተላለፊያን ዳግም ክፍት ለማድረግና አሁን ያለውን ጦርነት ለማስቆም የሚያስችል አዲስ የስምምነት ሐሳብ ለአሜሪካ ማቅረቧ ተዘገበ። ይሁን እንጂ ቴሄራን በዚህ ስምምነት ውስጥ ስለ ኒውክሌር ፕሮግራሟ የሚደረገውን ድርድር ወደ ሌላ ጊዜ እንዲሸጋገር መፈለጓን አክሲዮስ የዜና ምንጭ ስማቸው ያልተጠቀሰ የአሜሪካ ባለስልጣናትን ጠቅሶ ዘግቧል። በፓኪስታን አደራዳሪዎች በኩል አሜሪካ የቀረበው ይህ የኢራን የስምምነት ጥያቄ የመጣው በሁለቱ ሀገራት መካከል የነበረው ድርድር በተጓተተ በትና የኢራን ከፍተኛ አመራሮች በኒውክሌር ጉዳይ ላይ ምን አይነት ማግባቢያ ማድረግ እንዳለባቸው የጋራ አቋም መያዝ ባቃታቸው ወሳኝ ወቅት ላይ መሆኑ ተጠቁሟል። ይህ በእንዲህ እንዳለ አሜሪካ ይህንን የሆርሙዝን የባህር በር የመክፈት ስምምነት ብቻውን የምትቀበል ከሆነ ፕሬዝዳንት ዶናልድ ትራምፕ በቀጣይ በኢራን የኒውክሌር ፕሮግራም ላይ ጫና ለማሳደርና ስምምነቱን ለማስገደድ የሚያስችላቸውን ትልቅ የመደራደሪያ አቅም ሊያጡ ይችላሉ የሚል ስጋት አሳድሯል። ይህንን ጉዳይና የቀረበውን አዲስ የስምምነት ሐሳብ በተመለከተ ፕሬዝዳንት ዶናልድ ትራምፕ በመጪው ሰኞ በዋይት ሃውስ የሁኔታዎች መገምገሚያ ክፍል ውስጥ ከፍተኛ ስብሰባ እንደሚያካሂዱ ሪፖርቱ አክሎ አስረድቷል። ወደ ሩሲያ ያመሩት የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ በፓኪስታን ሲደረግ የነበረው የሰላም ድርድር ያልተሳካው አሜሪካ ባቀረበቻቸው ከልክ ያለፉ ጥያቄዎች ምክንያት ነው ሲሉ ለመገናኛ ብዙሃን ተናገሩ። በሩሲያዋ ሴንት ፒተርስበርግ ከተማ ያረፉት አራግቺ በመካከለኛው ምስራቅ የሚደረገውን ጦርነት በተመለከተ ከሩሲያ አጋሮች ጋር እንደሚነጋገሩ በፐርሺያ ቋንቋ በሰጡት ቃለ መጠይቅ ገልጸዋል። ከሩሲያ በፊት ወደ ፓኪስታን አቅንተው የነበሩት ውጭ ጉዳይ ሚኒስትሩ በኢስላማባድ የነበራቸው ቆይታ በምን አይነት ሁኔታ ውስጥ ድርድሩ ሊቀጥል ይችላል የሚለው ላይ ያተኮረ እንደነበር አስረድተዋል። አራግቺ በቃለ መጠይቃቸው በኢራን ስለተዘጋው የሆርሙዝ ወሽመጥ አንስተዋል። በወሳኙ የባህር መስመር በኩል ደህንነቱ የተጠበቀው ጉዞ ማድረግ ዓለም አቀፍ ጉዳይ ሆኖ መቀጠሉን ጠቅሰዋል። እንደ ኦማን ያሉ ጎረቤት ሀገራት ወሽመጡን በተመለከተ ከኢራን ጋር ባላቸው የጋራ ፍላጎት ላይ እንዲሰሩም ጠይቀዋል። ኢራንና ኦማንን የሚያስማሙ በርካታ ነጥቦች መኖራቸውን ጠቁመውም
ሁለቱ ሀገራት ሆርሙዝን በተመለከተ ተጨማሪ ንግግር ለማድረግ ስምምነት ላይ እንደደረሱ ተናግረዋል። የውጭ ጉዳይ ሚኒስትሩ በሩሲያ ቆይታቸው ከፕሬዝዳንት ቭላዲሚር ፑቲን ጋር እንደሚገናኙ ዘገባው አመልክቷል። የፓኪስታን ቆይታቸውን እጅግ ውጤታማ ሲሉ የገለጹት አራግቺ ኢራን ላይ የተከፈተውን ጦርነት በዘላቂነት ለመቋጨት የሚያስችል ማዕቀፍን በተመለከተ የኢራንን አቋም ማሳወቃቸውን ጠቅሰዋል። እውነትም አሜሪካ ዲፕሎማሲን በቁም ነገር ተወስደው እንደሆነ እናያለን ሲሉ ቅዳሜ ዕለት በማህበራዊ ሚዲያ ገጻቸው ጽፈዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በበኩላቸው ኢራን መደራደር ከፈለገች በስልክ መነጋገር እንደሚቻልና ልኡካኖቻቸውን ወደ ፓኪስታን እንደማይልኩ ተናግረዋል። የተወደዳችሁ ቤተሰቦቻችን ከኢትዮስ ሚዲያ ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። በአመሻሽ መረጃ ጥንቅራችን ሌሎች ጉዳዮችን ድጋሜ ይዘን እንጠብቃችኋለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።